ሳተ በቃ እንትን ማለት ነው። አሁን እኔ እንደና አብርሃም እንደዚህ ዝም ሲል በጣም አጸያፊ ነገር ነው። አሁንም አቅጣጫውን ስቷል። አሁን ራሱ እናቸው እንምረጥ አይሰራም። ልጆቹን አክብረው በሰሩት ነገር አስተያየት መስጠት ኦኬ ችግር የለውም። ነገር ግን እሷን ዝቅ አድርጎ እሱን ከፍ አድርጎ እሷን ዝቅ የሚያደርግ ማየት አንፈልግም። የሚዋራው ራሱ ዝቃጭ ነው የሚዋራው። ዛሬ የምናገረው ራሱ ማለት ነው ቆሻሻ የምናገረው በጣም ነው የሚያስጠላ። ካገኘሁት ድጋሜ ሼር እናደርግልሻለሁ። በጣም ነው የሚያስጠላ ንግግሩ። ኧረ አውዝ ቢላህ አትላኪልኝ። የሁላችሁ ውዶች እዛ ተጋድሞ አያቱ ምን አባቱ ገባ ምን ስለሆነ ነው ልጆቻችን አንዴ መብርዬ ልጆቻችን እንደምታውቋቸው ሸሜኞች ናቸው። ይስሩ ብለው ነው የተዋቸው። እኛ ግን እየታመምን ነው። እየመጡ አፋቸውን በከፈቱ ቁጥር እኛ እየታመምን ነው። እያያችሁ መቼ ሳትበሳችሁ አልቀራችሁም አይደል? አይሚዬን ዝቅ ሲያደርግ ቡራን ዝቅ ሲያደርግ ቅመሟን ዝቅ ሲያደርጉ እየታመማችሁ ነው አይደል? አንደኛ ነገር ኢዳችሁ እዛ ቦታ ላይ ኮመንት አትጻፉለት። ኮመንት ሲጻፍ አሁን ለምሳሌ ገብቼ አንተ ባለጌ ብዬ ብጽፍለት እኔ ጋር መታችሁ ልክ ናት ነብያት ብላችሁ ላይክ ብታረጉ ለሱ ነው የሚቆጥረው፣ ለኔ አይደለም። ለሱ ነው የሚቆጥረለት። ኮመንት ሂዳችሁ ስትጽፉለት ዩቲዩብ ይፈልጋል ስንት ኮመንት እንደተጻፈለት። ኮመንትም አትጻፉ፣ አትገብታችሁም አትዩ። አንድ ራሳችሁን ታደናላችሁ፣ ከመታመም ራሳችሁን ታደናላችሁ። ቃል ከመታመም ራሳችሁን ታደናላችሁ። ከመጥፎ ነገር ራስን አይናችሁን ከመጥፎ ነገር ትሰውራላችሁ፣ አታዩ። ሁለተኛ ነገር ኮመንት ገብታችሁ የንዴት እኔም እጽፋለሁ እኮ እናንተን እናገራለሁ እንጂ እኔም እጽፋለሁ፣ ግን እየረዳሁት ነው ልጁ። ገብቷችኋል? እኔ አሁን ወላሂ ነው የምላችሁ ስም መጥራት ስለማልፈልግ ነው። የዛኛው አሁን ትላንትና የመጣው ዩቲዩብ ከፍቶና ቲክቶከር ሆኖ ዩቲዩብ የከፋው ኦዲየንስን አደንቀዋለሁ። ደጋግሜ ነው የተናገርኩት። አሁን ልጁ ሚሚዬ ሙይታጂ ሚሚ ያለ እሺማ ያለ ይኸውላችሁ ልጁ የሚሰራውን ፊልም እንኳን መጫን አቅቶት ነበረ። ማልቀስ ነው የቀረው ልጁ መጫን አቅቶት ማለት ነው። እኛ 2 አመት ኦዲየንስ ተብለን የተቀመጥን ማድረግ ያልቻልነውን ነገር ትላንትና እንግዲህ 6 ወርም የሚሞላቸው አይመስለኝም ዩቲዩብ የኛ ልጆች ያስተካከሉለት ሰው። ነገር ግን ተነካችብን ብለው ያደረጉትን አይታቸዋል። እኛ ለምንድን ነው የማናደርገው? ይኸው እየመጣችሁ እሱ ምንቴ ለቀቀ ቢኒ ለቀቀ አየናት እኮ እሷን እያልን እየተናደድን አይደል? ስለዚህ ራሳችንን እናድን። የኛ ልጆች የዋህነታቸውን ታውቃላችሁ። የማን ነው የተዘጋ? ተዘግቶ አይደለም ለማዘግ የቢኒ 2 ቀን ቪዲዮ አልለቀቀም። ቢኒ አይደለም 6 ወር የነ ቡራ ያስተካከለው ላላ የነ ቡራ ያስተካከሉት የለም። የዛ የሴቷ አዎ ምን ልጁ እስቲ አስጨርሽኝ፣ አልሰማሽኝም። አንቺ የነበች ቁልቁል ነው እንደምታዳምጪ ሹቪጅ እንደነታ ወይድላ ስሚኝ፣ እሷን ጎርቷታል ብለው የሱን ዩቲዩብ በ24 ሰዓት ውስጥ ነው የሱን ቲክቶክ አስጠፍተው ቪዲዮ መጫን አቅቶት እየለመነ ነበረ ልጁ። እየለመነ ነበረ ልጁ አላሰራ ብለውት ማለት ነው። እንደገና ታስታውሱ እንደሆነ ሁለተኛው ራሱ ቡራ ፈልጋለሁ ላናግርክ ፈልጋለሁ ያለው ዩቲዩቡን አበላሽተውበት ነው። ሙዚቃውን መልቀቅ አቅቶት በነፃ ነው ሙዚቃውን የለቀቀው። ሁለተኛው ሙዚቃ እንደለቀቀ ታውቃላችሁ። ሁለተኛ በነፃ ዩቲዩብ አይከፍለው መጨሉ ያስተምራል። በቴሌግራም ጠፍቶብኝ ነው ልጁ። በደምብ ስለ ዩቲዩብ ያስተምራል፣ ስለ ቲክቶክ ያስተምራል። ለምን የሁሉንም ዩቲዩበሮች ስንት እንደሚያገኙ ፋይላቸውን እየገባ ሲያመጣ ራሳቸው ዩቲዩበሮች ናቸው ያዘጉት። ሰውም አልፈለጉ ፈቃድ ነው ነቡ በሱ ፈቃድ ገባሽ? በሱ ፈቃድ አዎ መጀመሪያ ጨርዬ ሲተነትን ደስ ይለኛል፣ እከተለው ነበር፣ ኮሜንት ጽፍለት ነበር ብታይ። ከዛ መሀል ላይ ሌላ መንገድ አሁን ለሁለቱም ክብር አለው። ሲቆጣም ሁለቱንም ነው የሚቆጣው። አዱ ብሎ ስለ ሳንቲም ሲያወራ ነው እንትኔ ነው ያለው። መጀመሪያ በላብሽ ወጣው ነበሩ ተመጣብር ከዛ ሲደርስ ተዘጋበት።
ስለዚህ እነሱ ራሱ አሁን ለምሳሌ ፎቶአቸውን ለጥፎ አሁን ዘርፌ ዩቲዩብ አላት አይደል? የኔን ፎቶ ለጥፋ ስትሰራ እኔ ዩቲዩበር ብሆን ፎቶዬን እየተጠቀመች ነው ብዬ እኔ ብቻ ባደርግ ይዘጋባታል። ገብቷችኋል? ስለዚህ እኛ ደግሞ የማይከብደን ነገር በጣም ሲምፕል ነገር ነው። የልጆቻችን እንዲህ ሲሆኑ እያለቀስን ነው። ልጆቻችን ለምን አያዘጉባቸውም እንዳትሉ፣ የፈለገ ነገር ቢሏቸው ቢሰድቧቸው ልጆቻችን ምንም አይነት ነገር አያደርጉ፣ ይስሩ ነው የሚሉት ልጆቹ። ስለዚህ እኛ ደግሞ ልጆቻችንን እናስከብር። እንደኛ የምንችለው ሌላ ነገር ለማድረግ ለመሳደብ ፎቶ ለመዘግዘግ ብቻ ነን እንደ ጨረቃ ፋሚሊ ተባልነው። ከሌላ ኦዲየንስ በምን እናንሳለን እኛ? ይሄንን ለማድረግ ለምን ከበደን? ይሄ ስልባቦት የሆነ መጥቶ እንዲህ ሲለፋደድ ያገሩም ልጅ ነው ያገራቸውም ልጅ ነው። እነሱ ምንም ራሳቸውን ስለሚተዋወቁ ይስራ ብለው ነው የተውት። ኦኬ። እኛ ግን እየመጣ ሲደነፋብን መቀበል አንችልም። ልጆቻችን ሲነካ አንወድም። ስለዚህ ለምንድን ነው እኛ ከሌሎቹ ኦዲየንሶች ያነስ ነው ብዬ ነው የምጠይቀው። በጣም ጀግና ነን። ልጆቻችን ሲነኩ አንወድም፣ እናወራለን፣ ግን ተግባር ላይ ዜሮ ነን። ገብቷችኋል? አሁን ለምሳሌ ቲክቶክ ላይ እየመጡ ፎቶ ቪዲዮአቸውን የሚያመጡትን ቲክቶክ ላይ ቤተሰብ የሚገለብጡትን እኛ ቤት ብቻ ሚሚያ አለች፣ ኦብሲ አለች፣ ሌላ ብሌና አለች። 5 ሰው ቲክቶክ ማዘጋት ይችላል። ግን የቲክቶክን እኔ አላውቀውም፣ እንዴት እንደሚዘጋ የቲክቶክን አላውቅም። አንድ የሚያስረዳን ሰው ቢኖር እናዘጋለን። እዚህ ቤት ውስጥ ብቻ ከ10 ሺህ እዚህ እህቶች መስግናለሁ ስለጠሩ ነው የተናደድኩት። አደጋግመው ካልወደደቻት ችግር የለም በሚለው ነው እንጂ የሰው ልጅ ግዴታ አይደለም ውደደኝ የሚለው። ማንም ሊጠላ ይችላል። እኔ ልውደድ እንጂ ያ ሰው ሊጠላኝ ይችላል። ስለዛ እንደዛ አትበን ያልኩት በእናንተ ላይ ስለጮክ በጣም ይቅርታ። ችግር የለም። አንዳንዴ እኮ በንግግር መሀል ትንሽ ግጭት ይመጣል እና ችግር የለውም ለኛ። ረሃማ አሁን ገብታለች። እስቲ ለማውራት እየፈለገች ምን እንደምትል ስሟትና ከዛ በኋላ ትወርዳላችሁ። ኦኬ። አይ ወደ ኋላ መለስ ነው። ሁላችሁም እንግዲህ እናንተ ብላችኋታል። ቅድም ሳታያት ታውራ በተናገረችው ነገር ዛህራው እንዲህ ትላለች ወይ እንደዛ ትላለች ወይ ላለችው ነገር አንደኛ እኔ እና አንቺ ምንም አልነበረንም ከዚህ በፊት እሷው ባመጣችው ማክሮ ምክር ይቀበላሉ። ስህተት የቱ ጋር ስህተት ቦታ እንዳለው ስህተታቸውን ተናግሮ ስህተታቸውን ደግሞ የሚያርሙ ልጆች ናቸው። ለምን ያን ቦታ ላይ ትናንትና እግዚአብሔርን በጣም ነው የተናደድኩት። ማለት የማይጠበቅ ሰው ይሄ ነገር ያደርጋል። ሄዳችሁ እንዳትዩ ቪዲዮ ባላራችሁ ይውረድ ወደ ታች እያሉ ገስት ከፍታችሁ፣ ይሄ በጣም የወረደ አስተሳሰብ ነው። እመቤቴ የምታደርጉትን ነገር እወቁ። ትክክለኛ ሃይሚንና ብሩኬን የምትወዱ ትክክለኛ የነሱን እድገት የምትፈልጉ ሰዎች ከሆነ ስህተታቸው መናገር መብት አላቸው። ለምን ይሰሩ የሚሰሩት ላይ የሚመጡት ላይ ይሄ ነገር እኮ አሁን እንትኑን አላወቅንም። ያደረጉ ያለውት ብሩኬ እንደማያደርግ ሃይሚም ደግሞ ቃላን እንደማታጥፍ በዙሪያ ያሉ ሰዎች ደግሞ ምንም የገባን ነገር የለም። ለምን ወይም የማምለጫ ሲስተም ሊሆን ይችላል። የዚህ ነገር በምን እንዴት እንደማምለጫ እንትን እየፈለጉ ነው። ልጅቷ ቃሏን እንደዚህ በጸባ ሄዶ ቢጠይቅም በእንትንም ሄዶ ብትጠይቁ ልጅቷ ገግማለች። ስለዚህ ምንም አሁን ያወቅነው ነገር የለም። ምንም የሚወስነው ምንም የምናደርገው ነገር ምንም የታወቀ ነገር የለም። የብሩኬ ልጅ ብሩኬ ልጁ እንዳልሆነ ይሄንን አሳምሮ ያውቃል። ግን የማምለጫ ሲስተም ሊፈጥሩት ይችላል። ለምን አንዳንድ ጊዜ መጥፎ ነገራቶችን ወደ ጥሩ አስበን እስከ መጨረሻ ለምን አንጠብቅም? የሚናገሩትን ንግግር ላይ በዚህ ነገር ትክክል አይደላቸው፣ በዚህ ቦታ በዚህ መንገድ ሂዱ፣ ዲኤንኤም ትክክል ስላልሆነ ዲኤንኤው ልጅቷ በጭራሽ እንትን አታደርግም። አሁን ልጅቷ ድጋሜ ዲኤንኤውን በቃ ዲኤንኤ እናደርጋለን ዲኤንኤ የከፋ ነገር ነው የምታመጣው። አሁንም ማለት ነው የከፋ ነገር ነው። ከዚህ የበለጠ ነው ህይወታቸውን የምትመጠብጡ። ለምን የትናንትና ቪዲዮ ላይ አሁንም ድጋሜ ተመልሳችሁ እዩ ቪዲዮ ማለት ነው። ለምን ሀብቴም ተገልብጦ የሆነ ነገር እያወራ ነው፣ ብሩክም ተገልብጦ የሆነ ነገር
ሃይሚም ተገልብጣ ከዚህ በፊት ሀብቴ ቤት የተለቀቀ ቪዲዮ እቺ ልጅ እንዴት ጥላት ወጣትላይ ከዛ ዲኤንኤን ትቀይራለች ያላደረክህን ነገር ለምንድነው እንደዚህ ታደርጋለህ? ሁሌ ጊዜ ጥፋት ላይ ለምን ጥፋት ታጠፋለህ? እዚህ መንገድ ላይ አሁን የማምለጫ ሰዓት የሁላችሁ ሲስተም እየፈለጉ እቺ ልጅ እንደዚህ ተብሎ ካልቀረቡ እቺ ልጅ አሁንም ድጋሚ አታደርግም። እንደማታደርግ ደግሞ ተናግራለች። ወደ ሌላ ነገር ስለምትፈጥ ሆነ በምንም ሆነ እቺ ልጅ የምትቀበል አይመስጋም። ለምን ምርጥ ምክር አንሰጣቸው? ትላንትና አሁን እኔ ባላዳምጥም እና እኔ እዚህ ስላለችው አይደለም እናወራለን በውስጥ ማለት ነው። እኔ ባልዞር የቤቱ ልጆች ይዞራሉ። ትክክለኛ መልእክት ሲያስተላልፉ ትክክለኛ መንገድ ሲያስተላልፉ ያወራሉ የኛ ልጆች፣ እኛም እናወራለን በውስጥ። ግን አንዳንድ ጊዜ ሰወርታችን እስቲ እንማር አከሌ ምን ላይ እዛ ገስት ቤት እንደዚህ እስቲ እኛ ራሳችን ተሰብስበን ምን ማድረግ ማስቆም እኮ እንችላለን። ለምን እንደዚህ አይደለም አዲያ እየሰጠናቸው በቃ እንደዚህ አድርጋለች፣ እዩ እንደዚህ አድርጋለች፣ ብሩኬ እንደዚህ አድርጓል፣ በቃ የራሱ ልጅ ነው ማለት ሳይሆን የትኛው ማስኬድ እንዳለባቸው ሃይሚም ሆነ ብሩኬም ሆነ ካልተረጋጉ ነገሩን መፍታት አይችሉም። ኦኬ እና ካልተረጋጉ ልጆች ገስት ላይ እነሱን እንወዳለን ብላችሁ የምትጥሩ ሰዎች ጥንቃቄ አድርጉ። እኔ ለራሳችሁ ነው፣ ለኛ ምንም ችግር የለብንም። እኛ ማንም እንትን ብል ማንም አይገባንም። ግን ደግሞ ለራሳቸው ስትሉ ጥንቃቄ አድርጉ። እንወዳችኋለን፣ እናከብራችኋለን። አንዬ ገንዬ ህዊ ቀጥሉበት፣ እሱ ላይ ይግባ። በረከት ይሆን አለብን። አንድ ሆነን ተመካክረን ተነጋግረን እንደዚህ በየገስቱ እየዞር አንድ ሆነን አንድ አይነት ኮሜንት እንኳን ይኸውላችሁ አንድ አይነት አሁን 500 ኮሜንት 500 ሰው ሄዶ 500 ኮሜንት እንኳን አንድ አይነት ቢጽፉ እነዚህ ልጆች ያቆማሉ። ጌታን በአንዴ ነው ግጥም አድርጎ የሚያቆሙት። ግን እዚህም ወሬ በቃ እዚህም የኔ ያኛውም በኔ ይሁን ያኛውም በኔ ይሁን ሲል ነገር ነው ና እዚህ ጋር ግን ሆ ብለን ከተነሳን ወደ መንገዳቸው እና አብርሃም እንዲህ እየተባሉ ነው። ይሄው እስካሁን የሱም መንገድ ሌሎችም ዩቲዩበሮች እየተከተሉ እየሄዱ ያሉት እግዚአብሔር ነው ማለት። አብርሃም ነው ያበላሻቸው። እየመረጥኩ እየጣልኩ የሚባል ነገር የለም። አሁን ወደሱ ተስማምቶ ማርያምን በአንድነት ለምን ይሄ ዋጋ እኛ እኮ ይኸውልሽ ወንጌላዊ እነዚህ ልጆች ጥሩ ናቸው፣ መልካም ነው የሚያስተምሩት፣ እንደዚህ መጥፎ ነገር እየተባለ ነበር። አሁን ግን ለኛ ምንድነው መሳቂያና ሌሎቹ መሳቂያ ሆነን እንዲህ ሲሉ ይሄው የነሱን መባል ጀመረ። ከምንም በላይ አይደለም እኮ ግን እሺ ቶሎ ወንጌላዊት ኢትዮጵያ ነሽ? እኔ አይደለሁም ኢትዮጵያ አይደለሁም። ግን አሁን እነዚህ ሰዎች ታውቂያለሽ ብሩኬ እንደዚህ አይነት በቃ በጣም ከባድ የሆነ ስራ ሰርተው የሆነ እንግዲህ አላማ አላቸው። እንግዲህ እንደዚህ ሲመጡ ሰርተው ከዛ በኋላ ወይ እኛ መኖር እንፈልጋለን በጣም ታመናል እኮ በእናትህ በቃ አልፈናል። ስንት ነገር አላለፈም። እኔ የእነ ብሩኬ ድራማ በጣም ከባድ ነው ብያየው ድራማ ሶሲ ጋር ፍቅረኛ አለኝ ብሏት እነሱ ይሻላል እቺ እኮ አሁን እዩ እቺ ሙልጭ አርጋ እየሰደበችን እኮ ነው እየረገጠች። ኧረ እኛም መስደቡን ጠይቁም። ስቶፕ ነው ስቶፕ ይቁም። ኦዲየንስን ያው እንዳልተቀበላት ስላወቀች በቃ እንትን ነው የምትሆነው። እንደኔ ግን እዩን ሲያየት የሚታመም ካለ እኔም ያመኛል ይሰጥ የልጄን ቀን ይስጠኝ እሙ። እኔ ባገኛት ማለት ነው እንዲህ ሀረብ ቤት አሁን የምሰራውን ስጋ አይታችኋል። ግን ጥል ነበር ማረጋ ግን መስጠት የምንፈልገው ለኢትዮጵያ እዚህ ጋር እግዚአብሔርን ነው የምላችሁ። ሴት ማምጣት ሴት መቀየር ይሄ ብቻ ነው ስራ። ስንት አይነት ስራ እኮ ሞልቷል እንዴ! ይሄ ስራ የሚባለው ምንድን ነው? እስቲ እኔ ሊገባኝ አልቻለም ማርያምን እንዴ! ለምን አሁን ይኸውልሽ ወንጌላው እነ አዲስን እነ ቃልዬን እያቸው አሁን ባለ ስንት ከፍተዋል። 2 ሶባ ቤት ከፈቱ። እያቸው እንትናቸው በዚህ በእይታ አይደለም ክብር ያለው ስራም እኮ እግዚአብሔር ከባረከልሽ ትለወጫለሽ፣ ታድጊያለሽ።
አይደለ እንዴ? አይውላቸውም እኮ የኛ ልጆች እነሱ 100 እንኳን አይገባም። ማርያምን ሂዱና እዩ። ታየ አልታየ የበረከት ሰዎች ናቸው። የእውነተኛ ሰዎች ስለሆኑ የቤተ ክርስቲያን ሰው ስለሆኑ በረከቱን በቤታቸው ሞልቶታል። እግዚአብሔርን ነው የምልሽ። ታይ እነ ብሩኬ እኮ በእንትን ሲመጡ በላይቭ ሲመጡ በቲክቶክም ከ150 በታይ ታይቶላቸው አያውቅም። ምን አለ ጓደኛው? ምን አለ ኤፍሬም? እይታ የለንም ላይክ የለን እባካችሁ ብሎ ነው አፍ አውጥቶ ቪዲዮ ሲሰራ የተናገረው። እመቤቴን ነው የምልሽ። ሞከረ፣ በድራማውም ሞከረ፣ በምኑም ሞከረ፣ ምንም። ስለዚህ እግዚአብሔርን ማመስገን ጥሩ ነው ብዬ ነው የምለው። ይሄን የመሰለ ኦዲየንስ ባያጡ ደስ ይለኛል። እግዚአብሔርን ነው የምለው። እኔ ልክ ነሽ። ግን የኛ ኦዲየንስ ምንድነው ሀናንዬ በፍቅር ሲመጡ ጥሩ ነገር ይዘው ሲመጡ እኔ አላቅም፣ ይገርመኛል። ምንም እይታ የለውም። እንዲህ ግን ወከባ ሲሆን ኧረ እስከ 100 እስከ 200 ይታያል እኮ እንግዲህ ነው ያድርጎ ኦዲየንስ። ይሄ ቤት ከገቡ ጀምሮ አመት ከአመት ቤት ውስጥ ነው እንዴ። ይሰለችሻል እኮ። እሺ የደብረ ዘይት ሄዱ የሆነ ደንቆሮ ሰው ይዘውብን ሄደው ነዓላችንን አዞሩ። ምን እንበል? አንቺ እስኪ ይቀንሳል እንዴ? እኛ ተቃቅፈው የባህሩን ይውስቲ በቲክቶክ የለቀቁት እንኳን 1 ሚሊዮን ከምናምን የታየው እዚህ ጋር እኛ ደስ ብሎን አቤት የዋናዋማ ተይ በእናትሽ እድሜላው ግን እንግዲህ በቃ እንደዛ በፍቅር ሁሌ በፍቅር የሚሰሩልን ደስታችን እኮ ነው። ግን እኔ አላውቅም እንግዲህ በጣም እኔ ይኸውልሽ ፍቅር እስከሚመጡ እኔ እናቴ ዘበርጋጋ ሜጄ እናቴ ባይሻለኛል እዛ አለ ጠቅላላ ቲክቶክ ላይ አንዴ ነግርሽ ይኸውልሽ አናይም ቢታንያ እግዚአብሔርን ለምን እንደሆነ ማለት ነው። ቡታጅራ እንላክ ቡታጅራ ሰው የማይሆን ነገር አታውሪ አይደለም። ማርያምን ያን ነው ሷት ዘበራርቃለች። እኔ የተመርጣላ እየገለበጠች በወገቧ ተኝታ እኮ ነው አሁን የምታወራል። አሁን እኔ ምኞቴ ምንድነው እግዚአብሔር እንደው የተሻለ ነገር ሰጥቷቸው ከዚህ በእውነት በጣም አሁን አንዳንዴ እንደው የተሻለ እግዚአብሔር እንደው በሆነ ነገር እንደው ባርኳቸው እንደው ከዚህ ነገር ቢወጡ እላለሁ። በእውነት በጣም እኔ ያቸው እስቲ አይሚኒያት አይኗ ብር ብሏል። ብሩኬን ራሱ አይተኙም እንቅልፍ። ኧረ በጣም ነው ሲያስተውልና በጣም ይደብራል። ሰቀቀኑ ስድቡ ምኑ የሚዘቀዘቁት እናት እኔ በእውነት ውይ በጣም ነው ማዝነው። ግን እናቴ ሰው አይደለም ለምን እሺ ጥሩ ፕራንክ እየሰሩ ቢመጡ እኮ የሰቀቀን የለም እኮ። አሁን በሁለት ቀን ይዋቸው ውስጥ አመዳቸው ቦነዋል። ኧረ በስመ አብ በጣም ዛሬ ግርማ ወልደ ጊዮርጊስ ዛሬ ቢታንያ ዛሬ አይተሻል? ብሩኬን አይኑ ልክ አይደለም፣ ያወራው ራሱ ልክ አይደለም። ይሄ ራሱ ከምን የተነሳ ነው? ከጭንቀት የተነሳ ለምን ብዬ ጨነቀ። ሰላም እንዴት ነሽ መግዲ? በጣም እንዴ እንደዚህ የሆነ ታዲያ ማለት በቃ እንግዲህ እዚህ ጋር እኮ ወንጌላዊት የባለፈው ስራ ብዙ ሰው ነው ያሳጣቸው። እመቤቴ ነው ብዙ ሰው በጣም ብዙ እኛ እግዚአብሔር ላይቭ እንኳን በሚገቡ ሰው መሳቀቅ በጀመርንበት ሰዓት ወይኔ እያልን ማርያምን ነው የምልሽ። እና ይሄ እንደዚህ አይነት ስራ ብዙ ሰው ያሳጣቸዋል። እነሱ እኮ ማርያምን በቲክቶክ እንኳን ስቀው ቢመጡ እንኳን ስንት ሰው እንዴ! አብርሃም እኮ በአንድ ብቻ ነው እኮ ማርያምን። እነሱ እኮ በዚህ ቢመጡ ሰፖርት ጥሩ አይደለም። ይሄ ስራ መቆም አለበት። አንደኛ ወዴት አቅጣጫውን እየሳተ ወንጌላዊት አሁን ይሄ ሰሞን ዋው ተብሏል አይደለ? እስኪ ከ3 ቀን በኋላ ምንም ነገር የለም ይወርዳል። ነግቢ መቅደው ብቻና የሆነ ሰዓት ላይማ ሰውም ተስፋ እየቆረጠ እንትን ይላል። ግን ማርያምን እንደው ኧረ ከ3 ቀን ነገ ከነገ ወዲያ ይሁንና ነገ እንደው ፈልጌ ነው ወንጌላዊት ማመጣሽ ልንገርሽ። ትላንትና የተለቀቀውንና ዛሬ ሐሰንና ብሩኬና ሃይሜ የመጡበትን እዩ። ጭንቅላቴ እያመመኝ ነው። መግዲ ሰላም ሁለቱንም አይቼዋለሁ። ጠፋ ዝናብ ጠፋ እኮ ገጠር በእናትሽ። እነሱንም ለማሰራት ነው። እነሱም እየሰሩ ነው። የት ነው ገጠር? በቃ የሆነ እነሱን እያሰሩ እነሱ እየሰበብ እየተሰደበ እነሱም እየተሰደቡ ነው። የት ነው ዝናብ? ወንጌላዊት የስሚ እዚህ ጋር ሌላው ለመስራት እቺ ትሞት ኮብልስቶን ላይ እየወደቀች ምን እያለች ሌላው እንዲሰራ ሌላው እንዲያድግ ዝቅ እያለች እኮ ነው። ይደብራል እኮ። ልክ ነሽ። አያውቁትም ታዲያ
እሙ አያውቁትም እንደዚህ እንደሚባሉ። ትላንት እኮ ከሰሩት ነገር ያውቁታል እኮ እነሱ። ምንድነው አላማቸው? በቃ እንደዚህ ተሰድበንም ዋናው ገንዘብ በቃ ገንዘብ እናገኝ ነው እንጂ ቢታንያ ዛሬ ለምን ተበታትነው እንደመጡ ተቀለሽ ትላንት ወንጌላዊት ለምን ተበታትነው እንደመጡ ተቀለሽ ትላንትና ሚዲያው ስለተንቀጠቀጠ ዛሬ ተከፋፍለው ሌላ ቦታ ገቡ። እግዚአብሔር አረ ካሜልኝ በእግዚአብሔር ታይ ላውራ ማርያምን ካሜልኝ ቆይ ሰው እኮ ከበር ነው በስነ ስርዓት እያወራ አይደለም። እኔ እኮ አይደለም ዩዘርዬ ስትናገር ማለት ነው ግርማ ወልደ ጊዮርጊስ ያለችው አፍ ዘጋታሚ ወንጌላው ግርማ ወልደ ጊዮርጊስ ካወቅ ዛሬ በሁለት ሴቶች ተከቦ የመጣው ነው። እኔ እኮ የዘርዬ ናት የምታስቀኝ። በቃ እሺ አውሩ፣ እኔ እንትን እላለሁ። መግዲ ዛሬ ቆይ ልንገርሽ፣ ዶላር ስላሰከረው አይደል እንዴ ማርክ እንኳን ዛሬ ሴትዮዋ ግርማ ወልደ ጊዮርጊስ ከሀገር ሊወጣ ነው። አዎ እነሱማ የነሱ በቃ በጣም ጥሩ። አሁን ወደ ሚስቱ እንትን አለ ሲባል እንደገና ሌላ ቴማ እያመጣ በጣም ያስጠላል። ደግሞ ምን ሆነ መሰለሽ እንደ አብርሃም ተጃጅላ ልጁ ጋር እየሮጠች እያቀፈችው ሰውየውም ማለት ነው። ማን በጣም የሚያስጠላው እኔ በእውነት ከውጭ መጣ የተባለውን የማርክ ሚስት እየሮጠች የማርክ ሚስት ያቺ መድኃኒት ነው ባሉ እኮ ደግሞ መጠጥ ነው አሉ እኮ ይዞ መድኃኒት አይደለም። እኛ የጊዮርጊስ ነው ማርክን አልፈልግህም አለችው። አንቺ ፌስቡክ ላይ አይቼ ከንፈሯን ስማለሁ ብሎ እሷ አንቺ እነዚህ ሰዎች ደግሞ ሲያስጠሉ። ወይኔ እኔ ግን የኢትዮጵያ መንግስት እዚህ ኳተር ማመልከቻ ማስገባ ሰብስበን ከመሄዱ ብቻ መቅድዬ በቀደም ምን አለችው መሰለኝ ቲክቶክ ላይ ነው ማነው ራሚ ለካሊ ነው ምን አለች ስጠኝ ትላለች ምን ሆነ ይላታል አይን አይተካታ ቆም እያለች ተሸርቱን ተከፍታለች። ኧረ በኢየሱስ ኧረ ሴት መሆንን ጌታ እንደከደሻለሁ። ማናት እንደዚህ የምትለው ያላዛር እናት ደግሞ ወርቅ ይዛ መጣች። እቺ የእንትና ሚስት ናታ። የማን ነው ስሙ? የማር የገማች አንድ ነገር ልንገርሽ። ጎንበስ አለች። እሷ እንደዚህ በወገቧ ተኛች እንዲዘርግታ ማለት ነው። ከዛ እሱ ደግሞ ላይ ወጣ። ከዛ ንግሩን እንትን አለ ከንፈሯን ሊስምስል እንዲጉንጭ አስበሽዋል። እዛው እኮ እኔ እዛው ቀርቷል ሰውዬው እኮ ወይኔ በሉ ከነገ ጀምሮ ሚዲያ እንቀጥቀጠኛ ልጆችን መመለስ አለብን። ተነሱ ጋይ ዝም እንዳትሉ። 110 ሰዎች አሉ ላልሰሙ አሰሙልኝ አደራችሁን። የኛ ልጆች ጨዋ እኮ የለም። የኛ ልጆች እኮ እናቴ ትሙት እኔ ሞቼ ራሱ አስክሬን ይመሰክርላቸዋል። ጨዋ ናቸው። እመቤቴን እውነት ለጣጣት ምናምን ኧረ የለባቸው። የምን መግማማት በእናትሽ ሴትዮ እኮ ከውስጣቸው ቢያወጡ እኮ ችግር የለውም። አሁን ሴትዮ እነሱ እኮ እንደዚህ እኮ አይሆንም። በእውነት ምን እንዳሉ ታውቂያለሽ? ልክ አይደለም አንተ ራስን ታውቃለህ ወደ ማለት መጥተዋል። ጠብቁ ይሁን ነገር እንትና እኔ በቃ የፈራሁት ምንድነው ሃይሚም እምቢ ብላለች። በቃ ከዚህ በኋላ የራስን ህይወት ኑር ብላኛለች ብሎ ቱላ ደግሞ እንደው ምንድነው የሚያወራው? ዳርዳሩ ወደዛ እንትን ብሎ ለስራ ብሎ በቃ ህዝቡን እንዳያጨልሉ ይፈራለሁ። እሱን አይደል እንደኛ ምንለው እንግዲህ እንደ በጊዜው እናቋጨው ሲንቀጠቀጥ ነው ይውላችሁ። እከሌ ተዘቀዘቀች አልልም። ስራቸው ነው እናትንም አባትንም የሚያስነካ። ስለዚህ አያገባኝም። እንደዚህ ከተጨመላለቁ ማንንም እንጂ አውርድ አታውርድ አልልም። ማርያምን ምን አገባኝ። ግን አሁን ህዝቡ እንደዚህ ስለተቃወመ ያንን ሀሳብ እንትን ሊሉት ይችላሉ፣ ሊቀይሩት ይችላሉ። ለምን እንደዛ ከሆነ እንግዲህ ለነገሩ ሰው እንደዚህ ድራማው ይቀጥላል በዚህ ንግግር። ስለዚህ ደግሞ ማለት ነው የግማሞ ካላችሁ ኧረ ይቀጥላል አትበሉ፣ ያቆማሉ ብላችሁ አፋችሁ ላይ አምጡ እስቲ። ይኸውልሽ ዛሬ ማለት ነው ምን አለ መሰለሽ፣ እኔ ከእዩ ጋር መኖር አልፈልግም። እኔ ስለ እዩ መቼ አወራው አለ። ከዛ ደግሞ ቀጣለና ምን አለ በዛ ሰዓት እዩ ምናምን የሚልብን እኛ እነዚህ ኢትዮበሮች ለምን እንደሚጫወቱብን እቃቸውን ከፍተው እንደማያውቁ ነው የሚነግሩን ነበር በፊት ላይ። አሁን ነፋ ልጅ አባት የሚባል ነገር ከየት መጡ? እንደኔ ያዋርዳለሁ እግዚአብሔር። እንደ ድሮስ የሚያሳዩ ምንድን ነው ማወቅ ፈልጋለሁ። ያሳዩን ያብራሩልን። አብርሃምስ አንዴ ቀማምሶ ነው ጨውም ስኳርም ምናምን አድርጎ አላዛር ነው የገረመኝ። ምን እንደው ታውቃላችሁ? አንድ ቀን አልጋ ቤት መጣና አብሬሽ ነው ማድረው አለ። እማቤቴ ነው የምላችሁ ምን እንዳለ ታውቃለህ? ውጣ ወደ ክላስ ሂድ
ውጣ ሂዱ ክላስ ግን ይጋታል። አሁን ወዳ ተነፍቷል ካላስ ይሄው እኮ እርግዝናው መጥቷል እኮ። እርግዝናው ደግሞ የታወቀው እኮ አሁን በቅርብ ነው። የዛን ጊዜ እኮ አልጋ ሂድ መኝታ ክፍል እየተባባለ ነው። በትንፋሽ ነው ያረገዘችው። ዛሬ እኮ እናትዬ ወርቅ ይዛ መጣች እኮ የጆሮ አንቺ ደግሞ አብርሽ ጀግና ቢያንስ ወልዷል ትያለሽ። የሀይሚን ፎቶ አድርገሽ ጀግናሽ። እኔ ሰው እኔ በእናታችሁ የእውነት እርጉዝ ናት ሩታ? ኧረ አይደለችም። ያኛው የአላዛር አላዛርም እርጉዝ ነው፣ ሚስቱም እርጉዝ ነች። ልዬ አንዷ እኮ የቡታጀራ ልጅ ከአብርሽ ሴት ልጅ ወልጅ ያለው አንድ ደግሞ መጣች እኮ ከአብርሽ ሴት ልጅ እሱን አረብ ሀገር የላከኝ ብላ ቪዲዮ ስጀምር በአረብኛ ነው የጀመረችው። በይብለዋት ነው ደግሞ አያችሁ። በዚህ ደግሞ ሊበሉ ነው። አቤት ጌታ ምስክሬ ነው። ወይኔ ተዋረ የቡታጀራ ልጅ ሁለት ሆኖ መጡ። አንድ ወንድ አንድ ሴት ህፃን ልጅ ይዛ እሷ ከአረብ ሀገር ነው የሄደችው። የነሱ ኦዲየንስ ናት። አዎ ልጅቷ ደግሞ አባቴ ፍቅርህን ጌታ ምስክር ፍቅርህን እፈልጋለሁ እስከ ዛሬ ፍቅር እኔ ምን አገባኝ። የሩታን ጥፊ ቀምሳለሁ ካለች ትሂድ። እኔ የሄርሜላ ልጅ የት ሄደች? ሄርሜላ አይደል? በርሜላ ልጅቷ የት ሄደች? ትልቋ ልጅ አዎ ሰማንዴ መጣ አይደል? አሁን ጆብ እያስጠላኝ መጣ። ጌታ እነዚህም እንደዛ መማታት ትሳለች። የሩታን ጥፊ ቀምሳለሁ ካለች ትምጣለች። መደገፍ የለብንም። ማርያምን ማስለየኛ ልጆች ይደነግጣሉ። ማስደንገጥ ያለ አብሬሽ ዛሬ የቻይና ትንሽዬ ሰው መስሎ ነው ወደ ቻይና ሄደው በቃ ሄደ። ኤርፖርት ገባ። ስሚ ግን ናይጄሪያ አይመስልም ከነጸጉሩ ከነቁ ማርያምን በደንብ ጸጉራቸውን ተሰርተው ፍቅር ምንድነው ጉድ ዘንድሮ ቀናጭበት ጸጉራቸው ምንድነው የሚመስሉት? አቤላ የሚባለው ያ ማን የሚባለውም ልክ እንደሱ ስታይል ቀይሯል። ደግሞ አንቺ ብር አሳበጣቸው እኮ አንቺ በጣም ነቃ ያሉ ሰዎች ናቸው። አሁን በእነሱ ቤት እግዚአብሔርን ነው የምላችሁ። በእነሱ ቤት እኮ ራፐር ሆኑብን። አብርሃም ብናርጎ በኦዴሱ መተት አሰሩታል። እሱ ነው ያሰራው። እንደውም እንደ ሰው ምን ሆነ ተደግሞበታል። እግዚአብሔርን ጌታን ግን የምነግራችሁ ነገር እሱን እያዩ ነው ዩቲዩበሮች የተበላሹ የቡታጀራዎች። ጌታ ምስክሬ ነው። ሁሉም አይዲያቸው አንድ አይነት። አሁን ልጅ ጀመሩ፣ ሁሉም ልጅ ይዘው ወጡ።